ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው ታማኝ ወቅታዊና ፈጣን ዓለም አቀፍ መረጃዎችን በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መላ ቀጠናውን ያስደነገጠ ውሳኔ ላይ መድረሳቸውን ይፋ አድርገዋል። ትራምፕ ሌሊቱን በሰጡት መግለጫ በዚህ 2 ወይም 3 ሳምንት ውስጥ ከኢራን ጋር ስምምነት ተደረሰም አልተደረሰም ከኢራን ጦርነት ራሴን አወጣለሁ ሲሉ አውጀዋል። ከዚህ ቀደም ኢራን ያቀረብኩትን ቅድመ ሁኔታ ካልተቀበለች አወድማታለሁ ሲሉ የነበሩት ትራምፕ ከዚህ በኋላ ቅድመ ሁኔታዬን ብትቀበልም ባትቀበልም ድርድር ቢኖርም ባይኖርም ጦርነቱን ጥዬ እወጣለሁ ሲሉ አስታውቀዋል። ይህንን ተከትሎ የመካከለኛው ምስራቅ ሀገራት ባልተጠበቀው የትራምፕ አቋም ተደናግጧል። በሌላ በኩል የአሜሪካው መከላከያ ሚኒስትር በሰጡት ሌላ መግለጫ ደግሞ ጦርነቱን እንቀጥላለን የሚል ከትራምፕ የተጣረሰ መግለጫ ሰጥተዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ፈጽሞ አንበረከክም፣ እስከ መጨረሻው ድረስ ጦርነቱን እንቀጥላለን፣ ከአሜሪካ ጋር ምንም አይነት ድርድር እያደረግን አይደለም፣ አቋሞቼ ያለቻቸውን መረጃዎችንና ዛቻዎችን ነው በአደራዳሪዎች በኩል እየላከችልን ያለችው። ስለዚህ ምንም አይነት ስምምነት የለም፣ በሁሉም መልኩ ጦርነቱን እንቀጥላለን ብላለች። ሌላኛው የአሜሪካ ውሳኔ በእጅጉ ያሳስባት ደግሞ እስራኤል ነች። እስራኤል በጉዳዩ ዙሪያ እስካሁን ይፋዊ መረጃ ባትሰጥም ተንታኞች እያሉት እንዳሉ ከሆነ ትራምፕ እንደዛቱት ጦርነቱን በድንገት ጥለው ከወጡ ዋነኛ ጉዳዩ የሚያሳስባት ሀገር እስራኤል ናት ብለዋል። ዝርዝሩን የማስደምጣቸው ይሆናል። በሌላ በኩል ኢራን ትናንትና ምሽቱን እንደዛተችው ሌሊት በተለያዩ የመካከለኛው ምስራቅ ሀገራት ላይ ጥቃት ሰንዝራለች። በእስራኤል በሊባኖስ ከባድ የተባለ ጥቃት ስታደርስ የኩዌት አውሮፕላን ማረፊያን ዛሬ ሌሊቱንም በእጅጉ የመታችው ሲሆን የአየር ማረፊያው ከፍተኛ ውድመት ደርሶበታል። ይህንን ተከትሎም ከኩዌት መውጣት የሚፈልጉ ሰዎች በባስ ወደ ሳውዲ አረቢያ እያመሩ እንደሆነና ከሳውዲ አረቢያ አውሮፕላን ማረፊያዎች እየወጡ እንደሆነ ተገልጿል። በሳውዲ አረቢያና በባህሬንም በተመሳሳይ ከፍተኛ ጥቃት ተሰንዝሯል። በኳታርም እንዲሁም ሌሊቱን እንዴት አለፈ የሚለውን ዝርዝር መረጃ የማስደምጣችሁ ነው የሚሆነው። በሌላ በኩል አሜሪካን በከፍተኛ ሁኔታ በወጪ ደረጃ እያደማት ያለው ይህ ጦርነት በቀን ከ2 ቢሊዮን አሜሪካን ዶላር በላይ ለዚህ ጦርነት እያወጣች እንደሆነ ተዘግቧል። ሁኔታዎች በጣም አሳሳቢ ሆነው በቀጠሉበት ቀጠና አዳዲስና ዝርዝር መረጃዎችን ላስደምጣችሁ፣ አብረን እንከታተለው። በቀድሚያም ከኢራን ጋር መዋጋቴን በ2 ወይም በ3 ሳምንት ውስጥ አቆማለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በይፋ አስታወቁ። ከፍተኛ የሆነ የአቋም ልዩነት በታየበት የፕሬዝዳንቱ የዛሬ ሌሊት መግለጫ በ2 እና በ3 ሳምንት ውስጥ ጦርነቱን አቆማለሁ፣ ከኢራን ጋር የግድ ስምምነት መድረስ የለብኝም ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በዋይት ሃውስ ለጋዜጠኞች በሰጡት ያልተጠበቀ ነው በተባለው መግለጫና የአሜሪካው ፕሬዝዳንት
ዶናልድ ጄ ትራምፕ አቋማቸው በእጅጉ መቀየሩ በተመለከተበት በዚህ የሌሊት መግለጫቸው በኢራን ላይ እያካሄድን ያለነውን ወታደራዊ ጥቃት በሁለት ወይም በሶስት ሳምንታት ውስጥ እናጠናቅቃለን በማለት ገልጸው ከዚህ በላይ አድማጮችን ያስገረመው የፕሬዝደንቱ ንግግር ግን ጦርነቱን ለማቆም ከኢራን ጋር የግድ ስምምነት ላይ መድረስ አይጠበቅብንም፣ ኢራን ተስማማችም አልተስማማችም፣ እኛ ግን ከኢራን ጦርነት በሁለት ወይም በሶስት ሳምንት ውስጥ ራሳችንን እናወጣለን ብለዋል። ትራምፕ ሲናገሩ በጣም በቅርቡ አሉ። በጣም በቅርቡ ከኢራን ጦርነት እንወጣለን፣ ምናልባትም በሁለት ወይም በሶስት ሳምንታት ውስጥ ሊሆን ይችላል ያሉት ትራምፕ ለተኩስ አቁም ስኬታማ የዲፕሎማሲ ስምምነት ቅድመ ሁኔታ ነው ወይ ተብለው ሲጠየቁም ኢራን ስምምነት ማድረግ ከኔ ጋር አይጠበቅባትም፣ ከኔ ጋር ስምምነት ማድረግ የማያስፈልጋትም፣ ከኢራን ጋር ተስማማሁም አልተስማማሁም፣ ያቀረብኩላቸውን ነጥቦች ተቀበሉም አልተቀበሉም፣ በሁለት ሳምንት ውስጥ ጦርነቱ ይቆማል ብለዋል። ይህ የፕሬዝደንት ዶናልድ ጄ ትራምፕ ንግግር ምናልባትም ከዚህ ቀደም ይዘውት ከነበረው ከረር ያለ አቋም ጋር ፈጽሞ የተቃረነ ሆኗል። በኢራን ጉዳይ ተስፋ መቁረጣቸውንና የኢራን ኃይሎች በከፍተኛ ሁኔታ አመራሮቻቸው ቢገደሉም መዋጋት መቀጠላቸው ተስፋ አስቆራጭ መሆኑን መገንዘባቸው የታየበት ነው በማለት ተንታኞች እየገለጹ ነው። ከዚህ ቀደም ትራምፕ ኢራን የኒውክሌር የጦር መሳሪያ ፍለጋዋን እንድታቆም፣ የዩራኒየም ማበልጸግ ስራዋን እንድታቋርጥና የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ ሙሉ በሙሉ ክፍት እንድታደርግ የሚያስገድደው ትራምፕ የላኩት ባለ 15 ነጥብ የተኩስ አቁም ማዕቀፍን ካልተቀበለች ኢራን ወታደራዊ እርምጃቸውን እንደሚያጠናክሩባትና መሰረተ ልማቷን እንደሚያወድሙ ሲዝቱ ቆይተው ነበር። የአሜሪካው ነጩ ቤተ መንግስት ዋይት ሃውስ ይህንን የፕሬዝደንቱን ያልተጠበቀ መግለጫ ተከትሎ ባወጣው ይፋዊ መግለጫም በዛሬው ዕለት ረቡዕ ምሽት በአሜሪካ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ በኢትዮጵያ አቆጣጠር ከሌሊቱ 10 ሰዓት አካባቢ ስለ ኢራን ጠቃሚና ወቅታዊ መረጃ ለሀገሪቱ ህዝብ በሙሉ በይፋ መግለጫ እንደሚሰጡና ንግግር እንደሚያደርጉም አስታውቋል። ፕሬዝደንት ዶናልድ ጄ ትራምፕ በሁለት ወይም በሶስት ሳምንት ውስጥ የኢራንን ጦርነት ጥለው እንደሚወጡ ከተናገሩ ከሰዓታት በኋላ ምላሽ የሰጡት የአሜሪካው መከላከያ ሚኒስትር ፒት ሄግሴት ደግሞ ድርድር እየተካሄደ ነው ከኢራን ጋር፣ ነገር ግን ጦርነቱ ወደፊት ይቀጥላል ሲሉ ከትራምፕ አቋም ጋር የተቃረነ ሐሳብ አንጸባርቀዋል። ኢራን የማትስማማ ከሆነ አሜሪካ ጦርነቱን ለመቀጠል ሙሉ ዝግጅት አላት በማለት ገልጸው ከቀን ወደ ቀን ብዙ አማራጮች እያገኘን ነው፣ እየመታናቸው ነው የሚል ከትራምፕ ጋር የተቃረነ መግለጫ ሲሰጡ ተደምጠዋል። ይህንን የአሜሪካ ባለስልጣናት እርስ በርሱ የሚጣረስ መረጃን ተከትሎ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ለአልጀዚራ ቴሌቪዥን ሲናገሩ ከአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ጋር በቀጥታ መልእክቶች እየደረሷቸው መሆኑን አረጋግጠው ሆኖም ግን ሚኒስትሩ ይህንን ሂደት ድርድር ብለው ከመጥራት ተቆጥበው ይልቁንም በአደራዳሪዎች በኩል አሜሪካ በጽሁፍ እየላከች ያለችው መጠኑ የበዛ ዛቻና ጦርነቱን ለማቆም የማይጠቅም ፈጽሞ ረቤለሽ ሐሳብ ነው ብለዋል። ይህ በእንዲህ እንዳለ ታዲያ የኢራን አብዮታዊ ዘብ IRGC ከዛሬ ሌሊት ጀምሮ በቀጠናው በሚገኙ የአሜሪካ ኩባንያዎች ላይ አዲስ ጥቃት መሰንዘር መጀመሩም ተዘግቧል። የአልጀዚራው ተንታኝ ጋዜጠኛ መሐመድ ሻልም በበኩላቸው የትራምፕን ንግግር ኢራን እንደ ትልቅ ድል ልትቆጥረው እንደምትችል በትንታኔያቸው ላይ አስቀምጠዋል። የአሜሪካ ያለ ስምምነት ከጦርነቱ እወጣለሁ ማለት ኢራን ምንም አይነት ቅድመ ሁኔታ እንዳይጫንባት ስለሚያደርግ እንደ ትልቅ የፖለቲካና ወታደራዊ ስኬት በኢራን በኩል ይታያል ሲሉ ከደቂቃዎች በፊት አብራርተዋል። ተንታኙ አክለውም በዚህ ጦርነት ውስጥ ትልቁና አደገኛው ጉዳይ የእስራኤል ቀጣይ እርምጃ ምን ሊሆን ይችላል የሚለውን አስምረውበታል። አሜሪካኖች ኤሌፋንት ኢን ዘ ሩም በሚሉት አባባል እስራኤልን የገለጹት መሐመድ ሻል እስራኤል ጦርነቱን ከመቀጠል ውጪ ግልጽ የሆነ አቋም እስካሁን አላሳየችም በማለት አስረድተዋል። ከዚህ በተጨማሪ በደቡብ ሊባኖስ የእስራኤል ወረራ መቀጠሉን ተከትሎ ኢራን የሊባኖስ አጋሮቿን ሄዝቦላህን አሳልፋ እንደማትሰጥና እስራኤል ጥቃቷን ካላቆመች በስተቀር የኢራንም እርምጃ ፈጽሞ እንደማይቆም ሲያስጠነቅቁ ተደምጠዋል። አሜሪካም በሁለትና 3 ሳምንት ውስጥ ጦርነቱን ያለምንም ቅድመ ሁኔታ ከኢራን ጋር ድርድር ተደረሰም አልተደረሰም ጥዬ እወጣለሁ ማለቷን ተከትሎ እስራኤል ያለ ደጋፊ ሀገር በተለያዩ ግንባሮች ለመዋጋት የምትጋለጥ መሆኑን ተከትሎ በኢራን ጦርነት ላይ እስራኤል ምን ልትወስን ትችላለች? አሁን ትራምፕ ከጦርነቱ የሚወጡበትን ጊዜ ተናግረዋል። በእርግጥ የትራምፕ ሐሳብ ሁልጊዜም ቋሚና ወጥ የሚታመን ባይሆንም ትራምፕ ይህንን ከተናገሩ በኋላ በጉዳዩ ላይ መጠነኛ መደናገጥ በእስራኤል በኩል ቢገባትም እስራኤል ግን አቋሟን እስካሁን በይፋ አልገለጸችም። ይህ በዚህ እንዳለ ከወታደራዊና ዲፕሎማሲ
ከዲፕሎማሲያዊ ውጥረቱ ጎን ለጎን የዚህ ጦርነት የኢኮኖሚ ከባድ ኪሳራ አሜሪካን እያደማት እንደሚገኝ ቢቢሲ ዘግቧል። ቢቢሲ የጦርነት ኢኮኖሚ ባለሙያዎችን ጠቅሶ እንደዘገበው የኢራን ጦርነት አሜሪካን በቀን ከ2 ቢሊዮን አሜሪካን ዶላር በላይ እያስወጣ እያደማት ነው ብሏል። የብራውን ዩኒቨርሲቲ የኮስት ኦፍ ዋር ፕሮጀክት ዳይሬክተር የሆኑት ስቲቫኒ ሳቬል ለቢቢሲ ጋዜጠኛ ሳክቪ እንዳብራሩት የጦር መሳሪያ ወጪዎች፣ ወታደራዊ ስምሪቶችና በአሜሪካ ንብረቶች ላይ የደረሰው ከባድ ውድመት በአጠቃላይ በቢሊዮኖች የሚቆጠር ዶላር አሜሪካን በዝብዟታል ብለዋል። ጦርነቱ በቀጠለ ቁጥር በየዕለቱ የህዝብ ዕዳ ላይ ግዙፍ ሸክም እየጨመረ ነው እየመጣ ያለው ብለዋል ሳቬል ስለ ሁኔታው አስከፊነት ሲናገሩ። በተመሳሳይ በሃርቫርድ ዩኒቨርሲቲ የመከላከያ በጀት ባለሙያ የሆኑት ሊንዳ ብላንክስ ጦርነቱ በአሁኑ ሰዓት በቀን ወደ 2 ቢሊዮን አሜሪካን ዶላር እየፈጀ መሆኑን አረጋግጠዋል። ፔንታጎን የመከላከያ ሚኒስትሩ ጦርነቱ በተጀመረ በመጀመሪያዎቹ 6 ቀናት ብቻ ከ11.3 ቢሊዮን አሜሪካን ዶላር በላይ ወጪ መደረጉን ለኮንግረስ ቢያሳውቅም ባለሙያዎች ግን ትክክለኛውን አሃዝ ከዚህ እጅግ እንደሚልቅ ሞግተዋል። ዋይት ሃውስ ለጦርነቱ ተጨማሪ 200 ቢሊዮን አሜሪካን ዶላር በላይ ይሰጠኝ በማለት የጠየቀ ሲሆን የኪሳራውን መጠንም ቁልጭ አድርጎ የሚያሳይ አሃዝ ነው ብለዋል። ይህ የአሜሪካ ወጪ በቀጥታ ተጽዕኖን የሚያሳርፈው በአሜሪካዊ ዜጋ ነዋሪ ላይ ሲሆን የነዳጅ ዋጋ መናር፣ የዋጋ ግሽፈትና የንግድ እርግጠኛ አለመሆን በረዥም ጊዜ ውስጥም ኢኮኖሚውን ክፉኛ ይደቁሰዋልም ብለዋል። በሌላ በኩል የኢራን ጥቃቶች በመካከለኛው ምስራቅ አሁንም ተጠናክረው የቀጠሉ ሲሆን ሌሊቱን የተለያዩ የመካከለኛው ምስራቅ የአረብ ሀገራት በኢራን ሚሳኤሎችና ሰው አልባ በራሪ አውሮፕላኖች ጥቃት ተሰንዝሮባቸዋል። የአሜሪካ ውጭ ጉዳይ ሚኒስትር በሳውዲ አረቢያ ለሚገኙ ዜጎቹ በሙሉ ባስተላለፈው አስቸኳይ ጥብቅ የማስጠንቀቂያ መልእክት አሜሪካውያን በብዛት በሚሰባሰቡባቸው ሆቴሎች፣ የአሜሪካ የንግድ ተቋማትና የትምህርት ማዕከላት ላይ ኢራን ጥቃት ለመሰንዘር ስላቀደች የስለላ መረጃዎችም ይህንን በመጠቆማቸው ሳውዲ አረቢያ የሚገኙ የአሜሪካ ዜጎች በሙሉ ካሉበት ቦታ እንዳይንቀሳቀሱ ጥብቅ ትዕዛዝ ሰጥቷል። ከዚህ ቀደም የውጭ ጉዳይ ሚኒስትሩ አስቸኳይ ያልሆኑ ሰራተኞቹም ሳውዲ አረቢያን ለቀው እንዲወጡ ማዘዙ ይታወሳል። የጦርነቱ ቀጥተኛ ሰለባ የሆኑት መካከል የኩዌት ዜጎችም ይገኙበታል። የኩዌት የዜና ወኪል ኩና እንደዘገበው ከሆነ የኩዌት አየር ማረፊያ በተደጋጋሚ በኢራን ጥቃት ኢላማ በመደረጉና በመውደሙ የሀገሪቱ የአየር ክልል ከየካቲት 28 ጀምሮ ሙሉ በሙሉ በመዘጋቱ ምክንያት ዜጎች በከፍተኛ ችግር ውስጥ መውደቃቸውን ዘግቧል። ይህንን ተከትሎ የሳውዲ አረቢያ መንግስት ኩዌትን ለቀው ለመውጣት ለሚፈልጉ ሰዎች በሙሉ በዳማም ከተማ ወደሚገኘው የኪንግ ፉአድ ዓለም አቀፍ አየር ማረፊያ እንዲሁም ወደ ቃይሱማ አየር ማረፊያ የየብስ አውቶቡስ ትራንስፖርት መስመሮችን በመክፈት የነፍስ አድን ስራ እያከናወነ ነው ተብሏል። ኩዌት ባለስልጣናት ዛሬ ሌሊቱን በሰጡት መግለጫ እንዳስታወቁት የሀገሪቱ ዋነኛ መግቢያ በሆነው ዓለም አቀፍ አየር ማረፊያ ላይ እጅግ አደገኛና ከባድ ጥቃት መድረሱን አመልክተዋል። ይህ የዛሬ ሌሊቱ በኩዌት አውሮፕላን ማረፊያ ላይ የተሰነዘረው ጥቃት ከኢራንና እርሷ ከምትደግፋቸው ኃይሎች የተሰነዘረብን ጥቃት ነው ሲሉ አረጋግጠዋል። የኩዌት የሲቪል አቪዬሽን ባለስልጣን ቃል አቀባይ የሆኑት አብዱላሂድ አልራጂ ሲናገሩ ይህ ድንገተኛ የአየር ላይ ወረራም በቀጥታ ያነጣጠረው በአየር ማረፊያ ውስጥ በሚገኙ ግዙፍ የነዳጅ ማከማቻ ታንከሮችና በአውሮፕላኑ ተርሚናል ላይ ነው ብለዋል። ጥቃቱን ተከትሎ በስፍራው ላይ እጅግ ግዙፍና አስፈሪ ቃጠሎ ዛሬ ሌሊቱን መነሳቱንም ቃል አቀባዩ አስታውቀዋል። የነፍስ አድንና አስቸኳይ ጊዜ ምላሽ ስራ ቡድኖች ወዲያውኑ ወደ ስፍራው በማቅናት ቃጠሎን ለመቆጣጠር ርብርብ እያደረጉ ነው ብለዋል። ቃል አቀባዩ አብዱላህ አልራጃሂም በሰጡት ማብራሪያ በስፍራው ላይ ከፍተኛ የሆነ የንብረትና የቁሳቁስ ውድመት ቢደርስም መልካም ዜና የሚሆነው ግን እስካሁን የሰው ሕይወትም ሆነም በአካል ላይ የደረሰ ጉዳት የለም ሲሉ አረጋግጠዋል። ሆኖም ይህ በአንድ ሀገር ሉዓላዊ የአየር ማረፊያ ላይ የተፈጸመው ጥቃት የጦርነቱን አስከፊነት ብቻ ሳይሆን በኩዌት ላይ እየደረሰ ያለው ውድመትንም የሚያሳይ ነው ብለውታል። በዚህ እንዳለ በሌላኛዋ የባህረ ሰላጤ ሀገር ውስጥም ዛሬ ሌሊቱም በተመሳሳይ ከባድ ጭንቅ ውስጥ ሆና
አድራለች። የባህሬን የሀገር ውስጥ ጉዳይ ሚኒስትር ሌሊቱን ባወጣው መግለጫ በሀገሪቱ በሚገኙ የአንድ ኩባንያ ማምረቻ ተቋም ውስጥ የተነሳው ከባድ የእሳት አደጋ የሲቪል መከላከያ የእሳት አደጋ ሰራተኞች በማጥፋት ላይ እንደሚገኙ አስታውቋል። ሚኒስትሩ ይህንን አደጋ በቀጥታ ከውጭ ጥቃት ጋር ያያያዘ ሲሆን ቃጠሎው በኢራን የጥቃት እርምጃ የተከሰተ መሆኑን በይፋ አስታውቋል። ጉዳዩ የሚመለከታቸው የጸጥታና የደህንነት አካላት በስፍራው ተገኝተው አስፈላጊውን እርምጃና ማጣራት እያደረጉ መሆኑን በመግለጫው ያተተ ሲሆን የትኛው ኩባንያ ወይም ተቋም ላይ በዛሬው ዕለት ሌሊት እሳት እንደተነሳ ግን ከመናገር ተቆጥቧል። ኢራን ትናንትና ምሽት አውጥታው በነበረው የጥቃት ማስጠንቀቂያ መግለጫዋ ላይ በመካከለኛው ምስራቅ የሚገኙ የአሜሪካ ግዙፍ ዳታ ሴንተሮችና የአሜሪካ የሚታወቁ ተቋማት ማዕከሎች ላይ ጥቃት እንደምትሰነዝር አስታውቃ ነበር። በተያያዘ ዜናም የባህር ላይ ንግድና የነዳጅ ማጓጓዣ መስመሮች የዚህ ጦርነት ዋነኛ ኢላማ ከሆኑ ሰነባብተዋል ያለው ሲኤንኤን ታዋቂው የዜና አውታር ሲኤንኤን በጋዜጠኛ ኤክስ ሃይቬር በኩል ይዞት በወጣው ሰፊ የትንታኔ ዘገባ በትናንትናው ዕለት ከኳታር መዲና ዶሃ በስተሰሜን 17 ማይልስ ርቀት በሚገኘው የባህር ክልል ውስጥ አንዲት የነዳጅ ጫኝ መርከብ ላይ ከባድ ጥቃት ደርሷል ብለዋል። የብሪታንያ የባህር ላይ ንግድ ኦፕሬሽን መረጃን ጠቅሶ ሲኤንኤን እንደዘገበው መርከቧ ማንነቱ ባልታወቀ ተወርዋሪ አካል ወይም ሚሳኤል የተመታች ሲሆን ጥቃቱ የሚያረፈው በመርከቧ ላይ የግራ ክፍል ላይ ነው ብለዋል። በዚህም ከውሃው ወለል ላይ ባለው የመርከቧ አካል ላይ ጉዳት የደረሰ ቢሆንም የመርከቧ ሰራተኞችም በሙሉ ያለምንም ጉዳት በሰላም ከመርከቧ ወጥተው መትረፋቸውን አመልክተዋል። ስለ ክስተቱ ዝርዝር መረጃ የሰጠው የብሪታንያ ተቋም በይፋ ጦርነቱ ከተጀመረበት ከየካቲት 28 ቀን አንስቶ በአረብ ባህረ ሰላጤ በሆርሙዝ ስትሪትና በኦማን ባህረ ሰላጤ ውስጥ በሚንቀሳቀሱ መርከቦች ላይ 26 የተለያዩ የጥቃት ሪፖርቶች ደርሰውኛል በማለት ገልጾ ከነዚህም መካከል በትናንትናው ዕለት በዱባይ የባህር ክልል ውስጥ ቆማ በነበረችና ሙሉ ነዳጅ በጫነች የኩዌት ንብረት በሆነች መርከብ ላይ የኢራን ድሮን ያረፈው ጥቃት ይገኝበታል ብለዋል። ጥቃቱም በመርከቧ ላይ ቃጠሎ አስነስቶ የነበረ ቢሆንም እሳቱ ወዲያውኑ የጠፋ ሲሆን በሰው ላይ የደረሰ ጉዳት የለም፣ በነዳጅ መፍሰስ አደጋም አልገጠመም ሲል አስተባብሏል። ከዚህ ሁሉ ወታደራዊ ውጥረት ጀርባ የዲፕሎማሲውና የፖለቲካው ምህዳር ይበልጥ ያጨለመው የኢራቅ ታጣቂዎች ቡድን ያስተላለፉት ዛቻ ነበረ። አሜሪካ በኢራን ላይ የየብስ ወረራ ልትከፍት ትችላለች የሚለውን ስጋት ተከትሎም የኢራን ደጋፊ የሆነው የኢራቁም ካታኢብ ሰኢድ አልሽሁዳ የተሰኘው የቡድን እጅግ ጠንካራ ማስጠንቀቂያ ዛሬ ሌሊቱን አውጥቷል። የቡድኑ ከፍተኛ አዛዥ የሆኑት አቡ አላ አልወላኢ እንደገለጹት ከሆነ በማህበራዊ ትስስር ገጻቸው ላይ አሜሪካ በኢራን ላይ የየብስ ጥቃት የምትሰነዝር ከሆነ ወይም በመሬት ላይ ወታደሮችን አሰማርታ ጦርነት የምትከፍት ከሆነ ይህ ድርጊት ግጭቱን ከተወሰነ የትጥቅ ጦርነት ወደ አጠቃላይ የለየለት የቀጠናው ጦርነት እንደሚሸጋገር አስታውቋል። አዛዡ አክለውም የአሜሪካ ጦር ኢራንን ለማጥቃት አንድ ስንዝር ወደ ኢራን መሬት መጓዝ ቢጀምር የኩዌትን ግዛት ወይም መሬትን የሚጠቀም ከሆነ በኢራን የተደራጀውና የመቋቋም ኃይል ወይም ደግሞ አክሴስ ኦፍ ሬዚስታንስ ተብሎ የሚጠሩት የኢራን ጥምረቶች በሙሉ ይህንን ድርጊት የቀጠናውን የደህንነት ድንበሮች እንደመጣስ ቆጥረው ኢራንን ለመከላከል በሁሉም ግንባር ተሰልፈው እንደሚዋጉ አስታውቀዋል። ይህ ከተፈጠረም የኢራን አጋር የሆኑት ኃይሎች በሙሉ በአጸፋዊ ምላሽ መርህ መሰረት ተመጣጣኝ እርምጃ እንደሚወስዱ፣ ከዚህም እርምጃ በላይ ደግሞ የመላው የአረብ ሀገራቱ በመሬት ላይ ጦርነት ጥቃት እንደሚሰነዘርባቸውም ዝተዋል። የቡድኑ የበላይ ኃላፊ በማስጠንቀቂያቸው በአሜሪካ ላይ ብቻ አላቆመም። እስራኤልም በሊባኖስ ላይ እያካሄደች ያለውን የየብስ ጥቃት በተመለከተ ተመሳሳይና አጸፋዊ እርምጃ እንደሚወስዱ በማሳሰብ መልእክታቸውን ሲያጠቃልሉ እንዲህ የሚል ኃይለኛ የጦርነት ቃል ተጠቅመዋል። አይን ላጠፋ አይን፣ ጥርስ ላወለቀ ጥርስ፣ ጦርነቱን የጀመረው ደግሞ እጅግ በዳዩ ሰው ነው በማለት ገልጸው እኛ ጦርነትን አልጀመርንም፣ ጦርነትን የጀመራችሁ እናንተ ናችሁ፣ እናንተ ደግሞ በዳይ ናችሁ። ስለዚህ ጥቃታችን በእናንተ ላይ ይበረታል። የምድርን ጦርነት በኢራን ላይ ፈጽሞ እንዳታስቡት ሲሉ በማስጠንቀቂያቸው ላይ አክለዋል። በተያያዘ ዜናም ቱርክ፣ ግብጽና ሳውዲ አረቢያ አንድ ላይ በመሆን የሆርሙዝ ወሽመጥን በጋራ ለመቆጣጠር እንዳቀዱም አስታውቀዋል። ቱርክ፣ ግብጽና ሳውዲ አረቢያ ስትራቴጂካዊ ጠቀሜታ ያለው
ያለውን የሆርሙዝ ወሽመጥን በጋራ ለመቆጣጠርና ለማስተዳደር የሚያስችል ምክክር ላይ መሆናቸውን የእንግሊዙ መገናኛ ብዙሃን ሮይተርስ ከቅርብ ምንጮች መረጃ አግኝቻለሁ ሲል ሌሊቱን ዘግቧል። ሀገራቱ በወሽመጡ በኩል የሚያልፈውን የነዳጅ ፍሰት በበላይነት የሚመራ ጥምረት ለማቋቋም እያሰቡ ነው በማለት ገልጾም ልክ እንደ ስዊዝ ካናል ሁሉ በወሽመጡ ለሚያልፉ መርከቦች የጉምሩክ ወይም የማለፊያ ታክስ የመጣል እቅድ እንዳላቸውም አመልክቷል። ይህ እርምጃም በዓለም አቀፍ የነዳጅ ንግድ መስመር ላይ ለውጥ ሊያመጣ እንደሚችል ተገምቷል ተብሏል። ይህ ጥምረት የተዘጋጀው የጋራ እቅድ ለአሜሪካ፣ ለኢራን ለማቅረብ ያቀደ ሲሆን ዋና ዓላማውም በመካከለኛው ምስራቅ ያለውን ከፍተኛ ውጥረት ረገብ እንዲል ማድረግና እየናረ የመጣውን የዓለም የነዳጅ ዋጋ ማረጋጋት እንደሆነም ተገልጿል። በዚህ ታላቅ የጋራ የአስተዳደር እቅድ ላይ ፓኪስታንም አባል እንድትሆን ግብዣ የቀረበላት ሲሆን ስምምነቱ ተግባራዊ ከሆነ በወሽመጡ ዙሪያ ያለው ወታደራዊና ኢኮኖሚያዊ ሽኩቻ ወደ ቀጠናዊ ትብብር ሊቀየር እንደሚችልም ይጠበቃል የሚል ተስፋ ከወዲሁ ተጥሎበታል። ከዛሬ ነገ ይቋጫል ተብሎ እየተጠበቀ ቢሆንም የአሜሪካ ባለስልጣናት በ3 ቀናት አሊያም ቢበዛ በሳምንት ውስጥ እንጨርሰዋለን በማለት በኢራን ላይ የከፈቱት ጦርነት እነሆም ሳምንታት በሳምንታት ላይ ተደራርበው አንድ ወር ከአንድ ሳምንት አስቆጥሯል። ጦርነቱ አሁንም የተባባሰ ሲሆን ትራምፕ ቀድሞውኑ አሸነፍን፣ አብቅቶላታል፣ ኢራን ወድቃለች፣ ተንኮታክቷለች ከሚለው ቋንቋቸውም ለዘብ ብለው አሁን ደግሞ በብዛት ስለ ድርድርና ጦርነቱን ጥለው ስለመውጣት እያወሩ ነው። ጦርነቱን ጥለው መውጣታቸው ደግሞ በመላው አረብ ሀገራት ላይ ከባድ ድንጋጤና ጭንቀት ያጫረ ሲሆን የመካከለኛው ምስራቅ የአረብ ሀገራቱም ትራምፕ ከጦርነቱ በድንገት ጥሏቸው እንዳይወጡ በመማጸን ላይ ይገኛሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና
አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ